ከሰዎች ሁሉ መጥፎ መጨረሻ አላህ ዘንድ ያለው ሰው ሰዎች ለሱ መጥፎ ተግባር ሲሉ የሚጨነቁበት ሰው ሲመጣ መጣ አሁንም መጣ የሰው ስም ነው የሚያነሳው አሁንም መጣ ስለ ሐራም ነው የሚያወራው አሁንም መጣ ሰዎችን መጥፎ ነገር ነው የሚናገረው መጣች የምትባል ትታይ ሂጃብ ለብሳለች ኒቃብ ለብሳለች ግን አዛ ታረጋለች እንደው መጣችብን ወይ ጎረቤቶቿ እባካችሁ እሷ ቤት አትሂዱብን ነገር ታመጣብናላችሁ ብለው የሚፈሯት ሴት ምላሷን የሚጠነቀቋት ሴት ይሄ ነው ሁለቱ አይነት ነገር እነዚህ በሁለቱም በእስልምና ውስጥ ግዝ ናቸው እስልምና ሙሉ የሆነ ዲን ነው ሙሉ ማንነትን ሊያስተካክል የመጣ ዲን ነው ኢባዳው ከአኽላቅ ጋር ካልተጣመረ ባህሪያችን ከአምልኳችን ጋር መያያዝ ካልቻለ ቁርአን ላይ ለምንድን ነው አላህ ስለ ኢባዳ ሲያወራ አኽላቅን ያላገናኘበት ቦታ እኮ የትም አታገኙ ምን ይላል አላህ ሱረቱል ማኡን ላይ ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ይላል ከዛስ والذين هم يراعون ويمنعون الماعون ሶላት ላይ መዘንጋትና ስለ ወቃቱ ውስጥ ምን አገናኛቸው አላህ እነዛ ናቸው ይላል አላህ በሶላቶቻቸው ላይ ዝንጉ የሆኑ ሰዎች ሳሁን ይላቸዋል በሶላታቸው የሚያላግጡ ወቅቱን የሚያሳልፉ የሚጫወቱት ሰዎችልና መጨረሻው ላይ ምን ያለሳቸዋል ويمنعون الماعون ይላቸዋል የትውስት ቃም ሲከለከሉ ይከለክላሉ ይላል አላህ ጎረቤታቸው ጋር አብሮ ከሚኖራቸው ማህበረሰብ ጋር ያላቸው ግንኙነት ነው አላህ ግልዛ ሽዳ ይሄ መጥፎ የሆነ እንዲሁ ሊን ለስላሴ የሌለው ባህሪ ምንም አይገናኝም እንኳን ሶላት ማዘንጋትና እቃ መዋስ አንተ የምትሰግደው ሶላት ጎረቤቶችና አብረሃቸው ከምትኖር ከምትማራቸው ከምትሰራቸው ሰዎች ጋር ሰላም ካልሰጠ ሶላቱ ምን ሆነ ማለት ነው እየተሰገደ አይደለም የትም ቦታ ላይ ቁርአን ውስጥ ገብታችሁ አላህ ስለ ኢባዳ ካነሳ አኽላቅን ያስተነሳል ሱረቱል ፉርቃን ላይ ስትሄዱ የምታገኙት ይሆን ወኢባድ الرحمن الذين يمشون على الارض حونا واذا خاطبهم الجاهلون قالوا سلاما ይላል والذين يبيتون لربهم سجدا وقياما ይላል ሱረቱል ሙእሚን ላይ ገብታችሁ ስትመለከቱ እንዲሁ ነው እዚህ ላይ በአኽላቅ ጀመረ ኢባዳን አስከተለ እዛ ላይ ደግሞ قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون ይላል አላህ እነዛ ሶላትን በኹሹዕ የሚሰግዱ ለغው አላስፈላጊ ነገር ከሆነ የራቁ ይላቸዋል እስከታች ስትወርዱ አኽላቅን ሲያነሳ ኢባዳን እያስከተለ ነው ይሄን ይሄ ኢባዳ አኽላቅን መገንባት ካልቻለ ስነ ምግባርን ማነጽ ካልቻለ የኔን አይን የኔን እጅ የኔን እግር የኔን ብልት የኔን አንደበት መሰብሰብ ካልቻለ